ብሩኬ ነው ቺት ያደረገው ሚስት ላይ ማለት ነው። ሚስት ናት እኮ ከፍታ የሰጠችው እቺ ልክስክስ ማለት ነው። ቆይ ከፍታ ከሰጠች ራሱ ብሩኬ ቢገባበት ምን ችግር አለው? ገባበት፣ አለቀ። ወንድ ነው እንኳን ገባበት። እኔስ ግራ ገባኝ። አወይ ቡቡ አንተን ችግር ውስጥ ለማስገባት ነው የሚፈልጉት። ፍፄ ነው እንዴ በላ እንዴ። እኔ ግራ ገብቶኛል። ሪሊዮን ውዶቼ ማለት ነው። ለምን መሰላችሁ? ሃይሚና ብሩኬ ፍፄ ኦል የሚሰሩት ጽድት ያለ ድራማ ነው፣ ፕራንክ ነው። አይኖ ግን ሃይሚና ብሩኬ በዚህ መልኩ እንዴት ነው ይህን ድራማ ሊሰሩ የቻሉት? የስተርዴ ደግሞ እነ ዩዘርስ እህቶቻችን ሁላችሁም እዛ ላይ የምታወሩት እንደ እውነት አድርጋችሁ ሃይሚዬ ከጎኑ ትቁም። ላይክ እውነት እኮ አይደለም። እኛ እኮ ብታጀራ ሰው እናውቃለን። ይሄ ድራማ ነው። እንደና አብርሽ ኖርማል ቪዲዮ ስለማይሰራላቸው ሃይሚም ይሄን ድራማ ታውቀዋለች። ግን እንዴት ይሄን ድራማ ልትቀበል ቻለች? ብሩኬ ይሄን ድራማ ለምን ሊጠነስስ ቻለ? በኦዲየንስ ውስጥ እንዴት ጨከነ? ድራማው የሚረዝም ነው። ፍቅር እንደዚህ ሲምፕል ከሆነ ብዙ እህቶቻችን ከባሎቻቸው ሲለያዩ ለሳምንት ለሁለት ሳምንት ሲቀያየሙ እንኳን በጣም ብዙ ነገር ነው የሚሆኑት። ሪሊውን ነው። ፍቅር ማለት በጣም ከባድ ነው። አንዳንድ አሁን ዩቲዩብ ላይ ያላችሁ ያላፈቀራችሁ ላይክ ኢዚ ነው የምታደርጉት። ሃይሚና ብሩኬ ያ ሁሉ ፍቅራቸው እንዴት አስቻላቸው ነው በቃ የኔ ኩዌሽንስ። እንዴት አስቻላቸው? የቡታጅራ ወንድ አይኖ ዶላር ነው የሚያስቀድመው። ግን ብሩክስ ለምን እንደዛ ሆነ? አይም አስክ ኤቭሪባዲ ጋይስ፣ በውስጥም መከሯቸው። ሃይሚትዬም ለነገ ትዳሬ ምቲ ከሆነ ብሩክን ሪሊ ላይፍ ከሆነ ያንቺና የብሩኬ ሪሊ ላይፍ ከሆነ ይሄ ነገር ነገ ይቆጭሻል፣ ታለቅሽበታለሽ። ገና እንቡጥ ጽጌሬዳ ተምረሽ ብዙ ደረጃ የምትደርሺ ልጅ ነሽ። ስለዚህ አቁሙት። በቂ ኦዲየንስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ዋን ዊክ ሆሊዴይ ናቸው። የትምህርት ተዘግቷል፣ እረፍት ነው ባይዘዊ ማለት ነው። ደስ ይላል እንግዲህ ያው በሚለው ማለት ነው። ከዛም በኋላ ስፖርት ነው ታውቃላችሁ፣ ጧት ሲቀጥል እንግዲህ የሃይሚቲ እና የብሩኬ ነገር ግን እንደዚሁ ብዬ ራሱ ሳስበው ይገርመኛል። ወላሂ ነው የምላችሁ። እኔ ብሩክንም ቢግ ሪስፔክት ነው ያለኝ። ሃይሚዬን በጣም ነው መወዳት። ፈርስት ሌዲ ሺዝ ስማርት፣ ገና ተምራ ተመርቃ የሚለው ነው እኔ ድሪም እያረኩ ያለሁት። ግን በአቋራጭ ይሄን ድራማ ለምን ጀመሩት? ድራማ ነው፣ ኦፍኮርስ ድራማ ነው። አንዳንድ እህቶቼ ግን ገስት ላይ ያላችሁ ከትላንት ወዲያ ድራማ ነው ብላችሁ ታወራላችሁ። ዛሬ ደግሞ ሌሊት ደግሞ ሪሊ ብላችሁ ታወራላችሁ። የምን ሪሊ ነው? ሼር እየተደራረጉ ጥል የለባቸውም እኮ ሁሉም እኮ ፍቅር ነው ናቸው። እንደውም ድራማው እንዲጠነክር እያደረጉ ያሉት ገስት ላይ ያሉ ሰዎች ናቸው። ለምን ሪሊ ነው እያሉ ስለሚያወሩ። ገባችሁ? እነ ብሩኬ በቃ ይመቻቸዋል። ይሄ ሪሊ አይደለም። እኛ ከውስጥ የሚያወራን ሰው አለ። ሪሊው ነው የምነግራችሁ። ይሄ ማለት ድራማ ነው፣ እንደነ አብርሽ ነው። ግን እናንተ ብሩክን መጠየቅ ያለባችሁ እንዴት ይሄን ድራማ መረጠ? እንዴት ይሄን ድራማ ውስጥ ገባ? አስክ በውስጥም አውሩት። ለምን ሌላ አለ ኮዶች። ይሄ አረገዘች ምናምን ትቶ ሌላ እኮ አለ። አሁን ለምሳሌ እዩ ብሩኬ ምናምን የነ አብርሽ ይሻላል። ሪሊው ነው የምነግራችሁ። ለምን አብርሽና ሩታ ፍቅራቸውን እያጣጣሙ ነው። ባህልን አንድ ላይ እያሳለፉ ነው። ያው እነሱ ትዳር ይዘዋል፣ ወልደዋል። ሁሌም አንድ ላይ ናቸው። ብሩክና ሃይሚ ግን ሸገር ላይ ነው እንጂ ቡታጀራ ላይ ቀኑን ሙሉ በስልክ የሚገናኙበት ጊዜ እንዳለ ሰው ነግሮኛል። እኔ አላውቅም፣ ግን ሰው ረቢን ነው የምላችሁ በስልክ ብቻ ዛሬ ሳይሆን በፍቅር ባሉ ሰዓት ቀኑን ሙሉ የማይገናኙበት ሰዓት አለ። ቀኑን ሙሉ በስልክ ነው እንጂ ኖርማል የማይገናኙበት ሰዓት እንዳለ ተረድቻለሁ፣ ተነግሮኛል። ዛሬ ላይ ድራማው ላይ አይደለም፣ በኖርማሉ ሰዓት። ለምን አይመቻችም? ቤተሰብ ጋር ነው፣ እንግዳ ይጠይቃል፣ ጓደኞቹን ይጠይቃል፣ ከጓደኞቹ ጋር ያሳልፋል። ዛሬ ላይ ደግሞ እንግዲህ ድሪም አድርጉት። ይሄስ ለምን ይሆናል? ይሄ ምንስ ለምን እንዴ? ለብር ለዶላር ተብሎ ለብር ለፕራንክ እኔ አይዱን ነው። እኔ ላቭ የብሩክ ላቭ ደግሞ ለኔ ምንም የብሩክ ፍቅር እኔ ምንም ሊታየኝ አልቻለም። አይ አም ሶ ሶሪ
እናገረው ብሩክን ብቻ አይደለም። ጥፋተኛ ብሩክን ቢሆን አንድ ሴት ልጅ ነግሬያቸዋለሁ። እናንተ ከዚህ መማር ያለባችሁ ከዚህ ማለት እኛ ከምንናገሩ መማር ያለባችሁ ትዳርን እንደ ምሰሶ የምታቆመው ሴት ናት። ባሏን መስመር የምታስይዘው ሴት ናት። ባሏ ከወደዳት ካፈቀራት ከወንድሞቹ ከታላቅ ወንድሞቹ ሊሰን ሚስቱን ነው የሚያዳምጠው። ወላሂ ነው የምላችሁ። ገባችሁ? እውነተኛ ትዳርና እውነተኛ ፍቅር ከሆነ ትሩ ላቭ። ለምን ሴት ሲስተመኛ ብልጥ፣ ወንዶች የዋሆች ናቸው። ስለዚህ ሀይሚትዬ ዛሬ አይደለም ዛሬ ላይ እኮ ገና ወጣትነትዬ ልጅ ነች። ገና አንቡጽ ጽጌረዳ ገና የመማሪያ ሰዓት ነው። 27 28 30 አንድ ልጅ ዱብ ስታደርጊ ዛሬ ላይ ብሩክን እንደዚህ የምታደርጊ ከሆነ ለወደፊት ታለቅሻለሽ። ሪሊውን ነው የምልሽ። ይሄ ሚሴጅ ላላገባቸው እህቶቼ ጭምር ነው። አሁን ብዙዎቻችሁ ዩቲዩብ ላይ ያላችሁ 10 ዓመት ስደት ላይ ምናምን ፍቅር የላችሁም፣ 32 33 ፍቅረኛም የላችሁም። እንግዲህ የጊዜ ሁኔታ ያው ፍቅረኛም ሆነ ትዳርም አላህ ሱብሃነሁ ወተዓላ ሲፈቅድ ነው። ፍቅርን አታውቁም። ለመሰላችሁ ፍቅርን አታውቁት። ብሩክና ሀይሚ ይፈቃቀራሉ ብዬ ራሴን አስክ። ለምን ፍቅር እንደና ሀይሚና እንደ ብሩክ አይደለም እንዴ? ወይስ ለቪዲዮ ብቻ ነበር ሆያ ሆዬ የሚሉት? ፍቅር እኮ በጣም ከባድ ነው ወዶቼ። እንደዚህ ሀይሚ ያ ሁሉ ፍቅራቸው እንኳን እነሱ እኔ እየናፈቀኝ ነው። ወላሂ ነው ብላችሁ ያለፈ ቪዲዮአቸውን እያየው ማለት ነው ቲክቶክ ላይ እንዴ። እነሱስ እንዴት ነው? እኔ ይሄ ነው አይም አስክ። በጠዋቱ እየጮኩባቸው ነው ሰው ጋር ወንዱ ልጅ እና አብርሽን አይቶ ብሩክ ይሄን ስራ ከተኬደ ለነገ ትዳሬ ለነገ ልጅ አባት ስለምትወጁ ስለምታፈቅሪው ሪሊ ፍቅር ያለው አንቺ ጋር ነው። ይሄን ቪዲዮ ደግሞ ተስማምተሽ ነው የምትሰሪው። ግን ሀይሚ ፍላጎት እንዳይለሽ ሴት የሆነና ያፈቀረ አንደርስታንድ ያደርጋል። ግን ፈልግሽ አይደለም የምትሰሪው። ገባሽ? ይሄ ፕራንኩ ግን ድራማ መሆኑን ታውቂዋለሽ። ስለዚህ በተቻለሽ መጠን ሀይሚዬ ለነገ ገና እኮ ብዙ ነገር ይቀራታል። ሀይሚዬ እኮ እንደዚህ አይነት ህይወት ውስጥ ምገባ ሴት አልነበረችም። ሀይሚዬ ብቻ ሳይሆን እንደ ሀይሚዬ ብዙ ስማርት ሴቶች። ሀይሚ እኮ ፕራንክ ከወንድ ጋር ስትሰራ ተጠንቅቃ ነው። እንደነ ሩታ እንኳን አይደለም። እኔ በቃ ይሄ ነገር ነው። ድራማውን አውቀዋለሁ። ድራማ ነው፣ ሙሉ ፐርሰንት ድራማ ነው። ብሩኬ አያደርግም። ሲጀመር እንደማያደርግ እኮ ብሩክ እኮ ጥንቁቅ ነው። ገባችሁ? 2 ዓመት ሲኖር አንድ ቀን ባይሆን ያፈቅራታል። ለምሳሌ አንዳንዴ የሚሰሩት ፕራንኮች ምናምን እንደሚወዳት እንደሚያፈቅራት አንደርስታንድ እናደርጋለን። ግን ብሩኬ እንኳን ከአንድ ሴት ጋር አንሶላ ሊጋፈፍ ቀርቶ ከዘልዛላ ከእዩ ጋር የኔ ፍቅር እንኳን ተሳስቶ አይልም። ሀይሚን ዩ አንደርስታንድ እንደዛ የሚወዳትን ሀይሚዬን ከማጣ ሞት ይሻለኛል የሚለው አንድ ቀን ተሳስቶ የኔ ፍቅር ኔቨርስ አይልም። ለምን? በጣም ጥንቁቅ ሰው ነው። ገባችሁ? ብሩኬ ደግሞ ለሀይሚ ይሆናታል። ዛሬ ላይ ግን ለምን ዶላር አታለለክ ብሩኬ? ይሄ ወጣትነት ማንም ሰው አይሰማም። ሪሊው ነው። እኛም አንሰማም። ምን ይዋሻል? ማንንም አንሰማም። እኔ አሁን ለምሳሌ ትዳር ሲይዝ ታላቅ ወንድሜ ፈቅዶ አልነበረም። ወላሂ ነው ብላችሁ እንደነገርኳችሁ እኔ ሰለምቴ ነኝ። ፈቅዶም አይደለም ከዚህ በፊት ግን ያው በሚለው ዛሬ ላይ ደስተኛ ናቸው። ኢትዮጵያ ሲሄድ አንድ ላይ ነው ኢንጆይ የሚያደርጉት። ገባችሁ? እና ምን ላችሁ ፈልጌ ነው የሆነ ሰዓት የማሰሙ ያውን ኤጃቸው ሀይሚና ብሩኬ ብዙዎቹ የማይሰሙበት ኤጅ ነው። 18 19 20 ዓመቶች ኦኬ፣ አይሰሙም። የእናትና የአባትን ምክር አይሰሙም። እኛንም አይሰሙም። ግን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ነገር ሹር አምንበታለሁ። ገባችሁ? ነገ የዛሬ 5 ዓመት አለ እድሜና ጤና ከሰጠን ሀይሚትዬም እንድታዝን አልፈልግም። ለምን እህቶቼ ማለት ነው ለባሎቻችሁ እንደዚህ በቃ በምናምን የመጣ ሳንቲም የእናንተን ፍቅር ንፋስ የሚያስገባ ነገር አትፍቀዱለት። ሀይሚ አሁን ይህን ነገር ስለፈቀደች ነው፣ ማስቆም ትችላለች። ስለዚህ ሀይሚዬ አንቺም ቴንኪር። ሌሎቻችሁ ደግሞ በሀይሚ አትፍረዱ። ጥፋተኛ ብሩኬ ነው። 4